ያናደደሽ ፓርታል አው እዛም የማንም አጀንዳዎች የማንም ፎሎ መቀመያዎች አናዶኝ ቅድም እስቲ በቃ ይተናገርሻለሁ እኔ ደግሞ አሁን ኢንፎርሜሽን ሲመጣ ኮሜንታተሮች ታያቸው አሁን እርዳታ ቢሆን እዚህ 2900 ሰው አይቀመጥም የሚቀመጡ ጥቂቶች ናቸው በኮሜንታቸው የጸኑ አቋም ያላቸው ገባች እዚህ መንጋሩ የመረው ምናምን ታያቸው ስለነሱ አልጨነቀም እኔ ጋር የመጣልኝ ኢንፎርሜሽን ለቫኬሽን እንደሞላሽ አንደኛ ሁለተኛ ነገር ደግሞ ስትወጪ 3000 ምናምን ብር እንደተቀበል ሲቀጥል ደግሞ 10 ምናምን ሺህ ድርሃም ካምፓኒው እንደሚሰጥሽ እየለመነሽ ያቸገራቸው እንደሆነ ከራስሽ እዛው ካምፓኒ ከሚሰሩ 3 ሰዎች ናቸው እኔ ጋር የመጡት እኔ ጋር ሙኒት ጋር እነሱም እንዳገዟት ሳመስ እነሱም እንዳገዙት እኔ ጋር ሙኒት ጋር መጥቷል እኔ ስለዚህ ሰው የሌለኝ ባህል ሹሩ ቢገም ግን መጠየቅ ያለብኝ ሆዴ ባሉ ሲሆን ድረስ ጠይቅሻለሁ ለምን ቂም እንዳይዝ ማለት ነው ገባሽ ጥቂት ቃልሻለሁ አንቺም ውስጥሽ ንጹህ ሆኖ እኔ ውስጤን ሌላው ውስጡን ንጹህ ይሆናል ገባሽ ይሄ ከታች ያለው ጥፍሩ ሁሉ ነገሩ የተወላገደው ኮሜንታተር ታዩ አንቺ የጠየቁትን ጥያቄ መልሰሽ كلير لابلش مسيحي مسي ልጆቹ እዚህ መምጣት ይችላሉ መስይ አሁን ቢያታለው አደኛውን ካልመጡ ማጮ ተሽናገራሉ مسيحي يقولش لندرشማሽ እኔ ኦፕሬሽን እዚህ ተደርጌ ቱምባይ ሆስፒታል ተኝቼ ነበር ቱምባይ ሆስፒታል እና አንዲት ያልሞተች ልጅ ናት የመጣችልኝ በማግስቱ ማለት ነው እኔ ከኦፕሬሽን ሽንት ቤት ለመግባት ስፈልግ አንድ ሰው አጠገብ ያልነበረ እውነቱን ለመናገር ማለት ነው እዚሁ ዱባይ ላይ ቱምባይ ሆስፒታል ኦፕሬሽን ተደርጌ ተኝቼ አንድ ሰው እግዚአብሔር ይደርሻልኝ መጀመሪያ ደረጃ ሲቀጥል እኔ አንቺ እንደው ምናልባት አላየሽኝ ይሆናል እኔ ከፍቼ ሁሉንም ቪዲዮዎችሽን አይቻለሁ ሲጀመር ላይቭ ላይ የሚሆኑትን ሁሉ አይቻለሁ ማለት እኔ ማለት እድሜ ያሰማራት ሴት ነኝ ስለዚህ አንቺ የምታረጊው ውስጥሽ ያለውን ጠቅላላ አውጥተሽ ዘርግፈሽ ነው የምታርፊው እንጂ እንደሰው ውስጥሽ አታስቀምጪ ስለዚህ አንዳችን እንኳን የሚሰማኝ ስሜት የለም በቃ እኔ ደስ ነው ያለኝ እንደው እያንዳንዱ ነገር አጽድተሽ ስለሄድሽ ማለት ነው ሲቀጥል ደግሞ ልክ ታሜ እንዳለው ችግር ነበረብኝ ሲንስ ዘ ቢጊኒንግ እና እነሱ እንዳያውቁ ነው ያደረኩት ለምን ካምፓኒው ላይ ተርሚኔት እንዲያደርገኝ አልፈለኩም ኢቭን ስለነርቭ በሽታዬ እንኳን በአግባቡ የሚያውቁ ልጆች የሉ አንዷ በቀደም ወላሂ ላዚም አያማትም ውሸቷን ነው ብላ የሆነ ሙለር ዲጄ ሙለር ቤት ገብታ ስትናገር ሰዎች ሰምተው ነግረውኛል ይሄ እኔ አለብኝ ሰዎች አሉ የራሳቸውን ግሩፕ ከፍተው ሙሉ ቀን የሚያወሩ ስለኔ ምናምን በጣም ብዙ ነገር የሚሾሩ አሉብኝ አቃለው ስለዚህ አሁን የጠየቻቸው ሁሉ ነገሮች ትክክል ናቸው ቫኬሽን ሰው ሲወጣ 3600 ካምፓኒው ይሰጣል እኔ ግን ቫኬሽን አይደለም ካንሰሌሽን ነው ቶታሊ ሶ ካንሰል ስታረጊ ካንሰል ካረሽ 5 ከ4 ወር በኋላ የአገልግሎት የሚባል ብር ይወርድልሻል አለቀ አሁን ግን ዛሬ ነበር መቀበለው ፓስፖርቴን አሁንም ነገ ቀበላለሁ ሶ እኔ ሪዛይን አድርጌ የወጣሁኝ እና እኔ በነገራችን ላይ ባጠይቀኝና ተውተፍትፎ ቢቀር እኔ በጣም አዝን ነበር እንደው እና መሰግናለሁ እንደው ስለጠየቅሽኝ ለማንኛውም ኢንፎርሜሽን ያመጣችሁ ልጅ መምጣት አለባት ካልመጣች ደግሞ መታ ራሷ ገኒ እዚህ ጋር አለች ትመጣለች ለኛ ያለችው ሙሉ ጋር ደውዬ ለነገራታለሁ ብላለች የተናገረቻት ለኛ ያገረችልን እዚህ መታ ፍርጥ አድርጋ ትደግምልናለች ማለት ነው ገባሽ በቃ የተሰማኝ ነገር ኮሜንታተር እንደ አግሮባት ይገለበጣሉ ብሎ ከመሳቀቅ የተነሳ አፍኙ ዝም አይደለም ውስጥ ያለው ነገር ለኔ ጠይቃታለሁ ግልጽ አድርገን መልሳለን አለቀ ኮሜንታተሮች ሁሉ ዳር ነው የሚቀሩት ዛም ትክክል ነው እዚህ ትክክል ነው አስተራበሱ ባጭሩ ነው አጀንዳው ተፈለገው መሲ ፈሳም ብላ ሰደበችን አንቺ ራስሽ መሲ ምን ፈሳሞች ብላ ማለት ራስሽ እንዴት ትረሻለሽ እንዴ አይደለችም መሲ ብላለች ባላገራናት እንጂ እና ኮሜንት ባላገራ አልሰማሽም እንዴ ኮሜንት ተቀርብሽ ይቻላል የምንድራ ፈሳም ብላ ሰደበችን
አጀንዳ ፈልጋ ነበር ባራመቶ ሰው ቁጭ ብለሽ አሳዝነሻል ታሪሰኒ ማርያም አጀንዳ አይደለም ለቤተሰብ ነው ሳሪ እኔ ጉዳዩ ካለቀልውራሽ ኦኬ ወራጅ ነው የሚባለው አንቺ በዚህ ጨርሰሻል ጥያቄዎችን ጨርሻለሁ ጥያቄዎችን መልሳለች ግን እነዚህ መጠየቀሽ ጌቴ ማርያም በውስጥ ወይ ልኮላት አሁን አንቺ ምንድን ነው የምትጠይቂው በቃ የሚስ አንደርስታንድ ተፈጥሯል ከሙዚቃ ተታርቀሻል ያኔ ምንም ጸብ የለንም ምንም ትፈልጊው ነገር አለ ምናግዝሽ ነገር አለ ብታግዙኝ እውነቱን ለመናገር አልጠላም ግን ደግሞ ሰው በዚህ አይነት በሚስ አንደርስታንድ የሚያደርገኝ ከሆነ አሁን አልፈልግም እንደተባለ በራሴ ቪዛ ሰርቼ ሰዎች የሚያገኙልኝ ከሆነ እንትኔን ኢንሹራንሴን ከተራገው 2-3 መድኃኒት ወርና እነዚህን ከተራገው ሰዎች ካሉ አረቦችም ቢሆን እገባለሁ ችግር የለውም ግን እኔ ያው ተወሰነ ጊዜ ያመኝ ግልጽ እና ምንም ችግር የለውም መስራቱን እሰራለሁ ችግር የለውም አሁንም ቢሆን ኢቨን ረዳም ባልረዳም እኮ ለመስራት ነው እንጂ ለመቀመጥ ወይ ለመተኛት አይደለም አሁን ምን አግዝሽኛ ብታግዙ ይልሻል ለምን የሚሆንሽ እኔ አሰራታለሁ እንተማ ከሰራችኝ ማለት ነው መኪናው ያው ዛው ነው ቢዝነስ ስለዚህ አንቺ አሁን ለምን የሚሆን ምን መኪናውን አሰራታለሁ እንዴ እንደኛ ደግሞ ከዛ ውስጥ ልንጎትትሽ ነው ከተረፈው ነገር ስራችንን አታብዥብን አሁን እንደዚህ ጤነኛ ነሽ ያለሽው ከዛ ውስጥ ስንጎትታት አልታየሽም እንዴ ኑሪ ለሀቢብቲ እንደዚህ እንዳለሽ መፍትሄ እንፈጥራለን ከዛ ውስጥ መጎተት አንፈልግም እሺ ምን እናድርግላት ምን ታስባለች ያኔ ከመጣች አይቀርም ምን እናድርግላት ተምጣውና እስኪ ታውራ ታዲያ ምትይጁን በይጭ እሺ እኔ መቼ ቀጥዬሽ ነበር አውዝብላ ሁለቱ እኮ ሰሞኑን እኮ መሀመድን ሳደርገው ነበር ቅዳሜ የመጣ ፈልጌ ነበረ ወዲያው ስለምናገር ከንግግሬ ጋር ስለሚወጣ ችግር የለም ያልተናገርኩ ሰዓት ነው ችግር ያለው ማሚ ልጅቷ ቲክቶክ የለኝም ስትለኝ በስልክ ላስገባሽ ብያታለሁ ላውድ ላድርጋት ስሙ ከምን ተነስቼ ልያገኘው ሰላም እናት እንዴት ነሽ አለው ይሄው ጌጤም እየሰማችኝ ነው 3100 ሰዎች እየሰሙት ነው አሁን መጀመሪያ ትተዋወቃላችሁ ሰላም ትባላለች
በሕክምና ምክንያት የሚሆን አይነት ካምፓኒ አይደለም። ካምፓኒያቸው ሁለተኛ ነገር ደግሞ ያው ከሚያቀርባይ ነገር እዚሁ ከመቶ የሚያስለምን ነገር አለ ብዬ ስላላመንኩ ነው። ለምን ብትይ ምናልባት ያልተከፈለን ደሞዝ ጁላይ ገብቶሻል። ሴፕቴምበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ ግን እኔ ፔስሊፕ ያመጣለሁ አንቺ ፔስሊፕሽ አውጪ ከ3,000 እና ከ4,000 በታች እኛ ደሞዝ ካገኘን ከዛ እኔ ፔስሊፕ አለኝ አንቺ ፔስሊፕ አለሽ። ኦፍኮርስ አክሲደንት ካለሽ ሊቆረጥ ይችላል ወሬ ግን ሀውሲንግ ስለሚያህል ትልቅ ብሎ መለመን የዚህ ሼም ለኔ የሚያሳፍረኝ እሱ በዚህ ቤተሰብ ሰዎች ጠቅላላ ሀውሲንግ ከኛ ያደረጋችሁ ሆነ ማለት ነው። ሳራ በደንብ እንተዋወቃለን። በምን ታገኛለሽ ሳራ ማለት ነው። ማንነት እንድታይ ስለፈለጉ ሀውሲንግ በቤተሰብ እንዲልልኝ ምናምን ብሎ ማለት ለኔ በጣም የሚያሳፍር ነገር ስለሆነብኝ ነው። እንደውም መጀመሪያ ነገር ይሸጣል። መጀመሪያ ይሄ ነገር አስፈላጊ አይደለም። እኛ ከዚህ ቤት አንቺ ታንለ 7,000 ተተበላ ተሰጠሽ እኔ አይንጂ 7,000 አይደለም እናቱ ማስተካከያ እሺ ብቻ ወረቀት ጄል ያለ 2,100 ነው። ዋው እኔ እሺ ይሁንሽ ሁለት ሰራክ እንተናን 2,000 እና እንደውም እየጻፈችልሽ ታታቸው ሮዳ ሮዳስ ምን ጻፊ 2,100 ነው የተሰበሰበው። እሺ ወይኔ ብቻ ታዩ እኛ ማስተላለፊ ሆነ አሁንም ቢሆን ለዛኔ ነገርሻል አሁንም ቢሆን ከሆስፒታል እኛ ምን ለምንበት ደግሞ አልተከፈለን። አዎ አንቺ 2,000 እና 1,500 2,000 ብር ተከፈለ ነው ኦፍኮርስ ይከብዳል። ጁላይ ኦገስት ተቸገረናል። ለምን ተቸገረን? ወቆት በመጣሳት ደሞዝ ካምፓኒ ስላልከፈለን ደሞዝ ካምፓኒ 3 ወር ተቸገረናል። ግን የዚህ ያህል አገር እንዲያልቅ የሚያስደርግ ልመና የገባንበት ነገር የለም። ያ ማለት አንቺ ከጎኔ መሆንሽ የሚያስበው እኔ ምን እየሰራሽ ነው ምን ጥያቄ ሲመጣ ላንቺ ይችላል ምንድን ነው ያርሻለሽ ዱባይ ታክሲ የዚህ ያህል አልከፍልም አላለ። ኦፍኮርስ ተረጋግቶ ብንነበር ተስተካክሏል። አሁን አንቺ በላይ ጠንካራ አንቺ በላይ ይሄን አላምት ማደንቀው ሰው ነበርሽ ማደንቀው ሰው ነበርሽ። ለምን ከትልቁን ኃይል ማርኬቲንግ ትልቁን መኪና በምንነጅበት 4 ዓመት ስትነጅ አሜዚንግ መላስ ነበርሽ። አሁን ግን ይቅርታ ስምሽ ማነው? ማሪ ወይ ሰላም አንዴ። አሁን በነገራችን ላይ ገኒ አሁን ያለችበት የገባችበት ነገር አሁን አሜዚንግነትሽን እንዳትቀይሪ ጎበዝ ልጅ ናት። በደንብ ተስተካከለናት። እሺ አሜዚንግ ያዙ ልጅ ነው። እሺ በሆነ ነገር መናገር ሰው አይደለሁም። ነገር ግን ይሄን ያህል ወርዶ ሀውስሜቶች ገንዘብ እንዲሰበስቡልሽ የሚያስደርግሽ ነገር ልክ አይደለም ነው። መጀመሪያ አዶናይ ስትሰሪ ሰላም ይቅርታ አድርግልኝ። እዚህ ጋር ስም የኔ እህት አንድ ጊዜ መሲ እዚህ ጋር ሀውስሜቶችን ዝቅ ብሎ ስትይ አገር የመሩ ልጆች ናቸው። አገር ከመምራት አይተናነስም። እሺ አዎ ስንቶችን ያሳከሙ ስንት ቤተክርስቲያን ስንት መስጊድ የሰሩ ልጆች ናቸው። ላይ ሐቢብቲ 3,000 አሉ የሚከፈላቸው ከዛም በላይ ያሉ ብዙ ያደረጉ ልጆች ናቸው። ይኸውልሽ 10,000 የተከፈለው 1,000 የተከፈለው መለመን አይገባውም፣ መለመንም የለበትም። እርዳታ ነው ያደረጉት እነዚህ ልጆች። ለማለት የፈለኩት እኛ 4,000 ይገበላል፣ እኛ 4,500 ይገበላል። ከነሱ ጋር ለውጥ የላችሁም እኮ ከነሱ ጋር ይኸውልሽ ለውጥ የላችሁም። 4,000 ብትበሉ እናንተ የቤት ኪራይ ከፍላችሁ የትራንስፖርት የመብራት ዋስትሉ፣ እነሱ ደግሞ እግራቸውን ሰቅለው ነው የሚኖሩት። ሀቢብቲ እነሱ ከእናንተ ይሻላሉ። ባይዘዌ ይሁን እንደዛ ብለሽ ኮንሰርሽ ወደ ግን በእነሱ ድካም ላይ እኛ መጠቀም አለብን ብዬ አላምንም።
እኔ በእነሱ ድቃል መሲ አንድ ላውራ ከጨረሰች ላውራ አንዴ ገኒ አንዴ አሁን ሰላም ያንቺ ትልቁ ፖይንት ገኒ ተቸገረ ሰላም አይደል እሷ ነው የምጠይቃ አሁን ያንቺ ትልቁ ጥያቄ እንትን ሰላምና ማለት ነው ያንቺ ጥያቄ በአጠቃላይ ጌጤ ይሄን ያክል አልተቸገረችም ልጆች ሰው ቤት የሚሰሩ ልጆችን እርዳታ ዋጥቋይ አንድ የዚህ ያህል የሚያደርስ ነገር የላትም የመዳም ቅመሞችን ኪስ የሚበዘብዝ የሚያደርስ ችግር የለም ነው ያልሻለችው አዎ አላህ እሺ አሁን ጌጤ ደግሞ ምላሽ ካለሽ እድሉን ለጌጤ ልስጣ ምን ሆነ መሰለሽ እኔ ለመጨረሻ ጊዜ ኦፕሬሽን ላደርግ ኢትዮጵያ ነው የገባሁት እዚህ አይደለም ለምን እኔ ሁለት ኦፕሬሽን ኢትዮጵያ ነው ያደረኩት ለምን ቢባል ስለምፈራ መሞትን ስለምፈራ በሰው ሀገር ላይ ስለዚህ ምንም አይነት ካምፓኒው እርዳታ አላደረገልኝም በራሴ ወጪ ነው የታከምኩት ካንዴም ሁለት ጊዜ ማለት ነው የሶስተኛውን ግን እዚህ አድርጌያለሁ እዚህ ባደረኩበት ሰዓት አንድ ሰው ማልጠየቀኝም መዋጮም አልተደረገልኝም በመሃል ላይ የተደረገው ላይ ግን አዋጣዋል 2100 ብር ነው የተዋጣልኝ ይሄው ልጆች አሉ ሌሎች ልጆች ማለት ነው ሲቀጥል ከዛ በኋላ ባለፈው አመት መስከረም አካባቢ እነሱም የሚያውቁት ነው ግንቦት አንድ ነው በኢትዮጵያ በአረቦቹ ምን እንደሆነ አላውቅም ብቻ ግንቦት አንድ የመቤታችን የልደቷ ቀን አላይን ውስጥ ማለት ነው አላይን ውስጥ ከባድ ሜጀር የሚባል አክሲደንት በዚህ በ11 አመት ወይ 16 አመት በነዳሁበት አመት የመጀመሪያው ትልቅ አክሲደንት ነበር ያጋጠመኝ እና ይሄ አክሲደንት ከዛ ቆይቶ ደግሞ እንደገና ከሁለት ወር ምናምን በኋላ ሌላ አክሲደንት ሁለት አክሲደንት ነበረብኝ እነዚህ ምትያቸው ደሞዞች በመጡ ሰዓት ካንዴም ሁለቴ ነው የተቆረጠ ያ ስለሆነ ብቻ አይደለም እኔ መድኃኒት ራሱ መሰጠት የተጀመረልኝ ከዛሬ 9 ወር በፊት ነው ከዛ በፊት ያለው ጊዜ ሁሉም ሰው በሚያቅ ራሴ ነኝ የምገዛው አንዱ የስኳር መድኃኒት 223 ድራም ነው ምገዛ የነበረው ያንን ከበር ለማድረግ ሲሉ ቀይረውብኝ በጣም ብዙ ተቸገራለሁ 13 14 ቢሮ ገብተሽ ነው አንቺ ይሄን ነገር አፕሩቭ የምታረጊው ይሄንንም ጠንቅቀሽ ታውቂዋለሽ ሲቀጥል እኔ ነርቭ እንዳለብኝ እናንተ አታውቁም መከንሰሌን እንኳን ሳታውቁ ነው የምታወሩት ለምን ቢባል እኔ እዛ ማውራት ያልፈለኩት ፍቅር ግሩፕ ውስጥ ገብታችሁ በማህበር ተደራጅታችሁ ስትሰድቡኝ የዛኔ ስሰማ የኔ የባሰ ነገር እንዳይመጣብኝ ብዬ ሁሉ ነገር በሲክሬት ጨርሻለሁ ሲቀጥል እኔ በእውነት እግዚአብሔር ምስክሬን ነው የምልሽ እኔ ራሴ ከእናንተ ይሄን አልጠብቅም እና ይሄን ሁሉ ርቀት የተጓዝሽው ለምን እንደሆነ እዚህ 3000 ህዝብ መሃል ገብተሽ ሰላም ጌጤ ማኔጅ ማድረግ አልቻለችም ለማለት ነው በጥቅሉ እሷ እኔንም አናግራኛለች ከየተረዳኋት እኔ ማለት የፈለገችው ማኔጅ ማድረግ አልቻለችም ገባሽ ይሄን ለማለት ነው ይሄ ደግሞ አንዳንድ ሰው ያለ ነው ማኔጅ አድርጊ የሚያገኘውን ገንዘብ እንዴት አድርጎ መዋል እንዳለበት ቦታውን መጥኖ አመጋገቡን ምኑን ይገባሻል አባባል አይደለ ስጠቅሴንን አንቺ ያረግሻቸው ነው ማለት አይደለም ገንዘብሽን የምትደርስሽን ነገር ማኔጅ አድርጋት ቢሆን ኖሮ ለዚህ ጉዳይ አትወጣም ማለቷ ነበር እኔ የተረዳኋት አሁን ይሄም ነገር አይሆን ለመፍታት መጥተን በቃ ነገር አለ በኢትዮጵያም ብዙ ነገር አለ በጣም ብዙ ችግር አለ እነሱ ማያውቁት ለሰው ማልናገረው ሚሊየን ችግር አለ እውነቱን ለመናገር እግዚአብሔር በሚያውቀው ማለት ነው በጣም ብዙ ችግሮች አሉ እዚህ ጋር ወጥተው የማይወሩ የቤተሰብ የፋሚሊ የሆኑ ችግሮች ሊኖሩ ይችላሉ ግን አንድም ሰው ከነሱ መሃል መጥቶ እኔና አጠገቤ ቁጭ ብሎ ጌጤ ብሎ ያዋራኝ የለም በቀጥታ የሄዱት ግሩፕ ውስጥ ነው የገቡት ግሩፕ ውስጥ ሲገቡ እንግዲህ ምን ሊሆን ነው የኔ ምላሽ ለነሱ ነገር ላጽና ያው ስለ ግሩፑ ኤክስፕሌን ማድረግ አልፈልግም ምክንያቱም መግባንሻል ከናሽ መሲ ጠይቂያት ግሩፑ የተቋቋመው ለሷ ጉዳይ ብለው ነው ያቋቋሙት ኖ ለሰላምና ምንድነው የማይወራው አይወራምማ ማለት አትችይም ሰላም እሷ ለማሻሻል እሷ አንዴ ሰላሚና አንዴ እናንተ ግሩፑን ከፍታችሁ እንደ አንድ የስራ ባልደረባ ገባሽ እኔ አሁን እናንተ በሰጣችሁን ኢንፎርሜሽን እኛ ጠይቀናት አልገባሽ ማፋጠጥ ያለብን ማለት ነው ግን ደግሞ እናንተ እንደ አንድ የስራ ባልደረባ እንደ አንድ አብሮ የሚሰራ ሰው እናንተ ግሩፕ ከፍታችሁ እሷን አታክ ከማድረግ
ቀርባችሁ አናግራችኋታል ወይ? ችግርሽ ምንድነው? በውድ ቤት ኪራይ ተከራይተሽ ከምትቀመጪ ቤት ኪራይ ደባልም ሆነሽ ኑሮሽን ለማስተካከል ብላችሁ መክራችኋታል? መጀመሪያ አንድ ሳምንት ነው ምን በጓደኛዋ እሑድ ጠርቼ አይሽ መጀመሪያ ይሄ ነገር ሲፈጠር እኔ ለምንድን ነው እንደዚህ አይነት ሲቹዌሽን ውስጥ የገባሽው? የዚህ ያህል ቅርበት የለኝም ማለት እንዲህ ክሎዝ ምላት ጓደኛ አይደለችም። ነገር ግን ገና ይሄ ነገር ሲፈጠር ለምንድን ነው ከስራ እንድትለቂ የተደረገው? ወይም ደግሞ ኢንትረስት ማለት ፍላጎት ኖሮሽ የለቀቅሽው መጀመሪያ ሜትር አስነስተሽ አስታውሺ፣ ሜትር አስነስተሽ ሳትዘጊ ተርሚናል ስሪ ገብተሽ ማዕቀብ ያዘችሽ። ከዛ በኋላ በሱ ኮምፕሌን ተደረሽ። ነገራችን ላይ በዚህ ጉዳይ እዚህ ጋር ማውራት አለብን እንዴ? እንዳታቋርጪ ልጨርስ። ሰከንድ ኮፋያሽ ልጨርስ። ከዛ በሰከንድ ደረጃ ላይ መለሽና ኦኬ ወረቀት አለ አንቺ ብቻ አለሽም 3 መግቢያ ወረቀት ተሰጠን ዳይሬክት እንድንገባበት። ከዛ አንቺ ብቻ አለሽም እኛም ኮፒ እናደርጋለን። ኮፒ በተደረገው የድል ጉዳይ ሆኖ አንቺ ላይ ተያዘ። 2 ቆይ በሶስተኛው ግን አመት ሙሉ ካምፓኒው ጆብ ቦርደር ሳይሰጥሽ አሁን እኮ ሰላም ላይ ያው ምትይ ነገር ተሰናጋችሁ የሚመለከታቸው አይደለም። በሶስተኛ ደረጃ ኮፒ የጆብ ቦርደር ሳይኖር ነገራችን ላይ ይሄ እነሱን የሚመለከት ጉዳይ አይደለም። እኔ መንቃት አለብሽ። ግሩፕ እንዴት አስገባሽ? ለምን ግሩፕ ውስጥ ገብታችሁ በአንድ ሴት ጉዳይ ግሩፕ ውስጥ እንደተወራ ለነግራት ነው መኪና ሄደ እየሄደችኝ አይደል? በሶስተኛው ደረጃ ላይ በጆብ ቦርደር ሳይኖርሽ አመት ሙሉ በሚሰራ ወረቀት ስትገቢ እራዳ ያዘሻል። ያንን ወረቀት ሲይዘሽ ችግር የነበረብኝ አብረን እንሰራ ጠይቃት እሷ የምታወራው እኔ ስለ ግሩፕ ውስጥ ጠይቃት እሷ ስለ አባይ ግድብ እያወራች ተቸገርኩ። ልክ አይደለችም። ይኸውልሽ የዚህን ያህል ምቀኛ ስለነበረብኝ ነው ለቅቄ መውጣትን የፈለጉት። በዚህን ያህል አጌንስት ሆነውብኝ ነው የቤት ኪራይ የምከፍለው 1500 ነው። 1500 ከመክፈሌ በፊት ሼሪንግ የምኖርበት ቤት ነበረ 800 ድራም ከፍዬ የሆነ ሰዓት ላይ በጣም በከባድ ሁኔታ ታምሜ 5 ቀን ተኛው። 5 ቀን በተኛው ሰዓት ሰዎቹ የሆነ እንዴት ነው ፊሊንግ አላት ልጅቷ የሆነ ማላውጣቸው ታሪኮች አሉ እዚህ ጋር እና በቃ ቤት ልቀቂ ብላ ወረቀት ጻፈችልኝ። ምክንያቱም እኔ መነሳት ካልጋ ስላልቻልኩኝ አሞኝ ስለነበረ ነው እና ከየትና ከሂሳስትሪ ሰው ጠርቼ ነው ገላይን እንዲያጥቡኝ ያደረኩት። ታምሜ ነበረ። ማንም ሰው እስከሚችል ይችልሻል፣ የማይችል ደግሞ ይጸየፍሻል። ይሄ ነገር ተፈጥሮብኝ ነው ከሰው ለመራቅ የተገደድኩት፣ ሌላ ነገር አይደለም። እዚህም ቢሆን ግሩፕ ከፍተው ለ5 ለ4 ሲሳደቡ ነበር በአንድ ቤት ውስጥ ማለት ነው። በእርግጥ እኔ ሀፍ ከግማሽ በላይ የሚሆነው ህዝብ ከኔ ጋር ነው። አሁንም ቢሆን በካምፓኒው ህዝብ እኔ አላዘንኩም። በእነኚህ በ2 በ3 ሰዎች ብቻ ዝም ብቻው እነሱ ሰው ሆኖ እኮ እነሱ ተሰብስበው ይረዱሽና ሚዲያም ላይ ባልወጣሽ 11 አመት አብረሽ የሰራሹ አበሻ 1-3 ሌላ የውጭ ዜጋውን አስተባብረው ዛሬ እነሱ ከበራርገውልሽ ውጪ ሞተሽ የሰው ፊት አታይም ነበር። ተመልሳ ትቀባጥራለች። መሲ ዝም በያት። ይቺ የምትለፈልፈው ሴትዮ ምቀኛ ናት። እልም ያለኝ ምቀኛ። አመሰግናለሁ። ታሪዬ በቃ ወደ መፍትሄው ለምን አትሄዱም? አንቺ ማሚ ታሜ አውሩበትና የምትወስኑትን ወስኑ። ዛት ሴት እሺ ማማ አሁን ሙኒት ምን አለቻት? እሷ ትምጣ ጌጤ ትምጣ ብላለች ሙኒት። አዎ አፍጥር ሰዓት እንዳትሄድ ደግሞ ንገራት። ጠዋት ከስንት እስከ ስንት እንደሆነ እንደዚህ ሰዓት እዚህ ከዚህ ሰዓት በኋላ በማንኛውም እዚህ በዚህ ሰዓት ነው ቢሮ የምንገባው። ከዚህ በኋላ በማንኛውም ሰዓት መተሽ ማውራት እንችላለን። ከ8 ሰዓት በኋላ ማለት ነው። እኛ ጋር የሚያስፈልግ ነገር ካለ እኛ አለን። እሺ አሁንም አንቺን ወሰደው ችግር የለም።
አለ ነው የምትረዳ ከሆነ ለእኔም ሼር አድርጉልኝ፣ እንረዳታለን። ይሄ የሚያሳየው አብሯት የሚሰሩት ሰዎች የእሷን ውድቀትና ለምን ህዝብ ረዳት እነሱ ሳይረዷት 2000 ድራም ሰታ 7000 3 ጊዜ አባስታ የምታወራ ልጅ እንደገና ደግሞ ኢትሮፌል ልጅቷ ለሰው ማትናገረው ያመቀችው በሽታ አለባት። በሽታ ማለት አይቻልም፣ ግን ከፊቷ ምን ያህል ደክማ ስትሰራ እንደነበረ ፊቷ ይገልጻል። እኔ እውነት ለመናገር ሰሞኑን እዚህ ጋር ባደረገችው ነገር እኔም ደብሮኝ ነበር። ግን ማናችንም እንመለሳለን፣ እህቶችሽ ናን፣ ከጎንሽ እንቆማለን። በግልጽ ከነ መሲ ጋር ከነ ሙኒት ጋር ካወራሽ የትም ወድቆ የሚጥልሽ ማንም የለም። ግን እንኳን ዛሬ እውነቱ ወጣልሽ፣ እንኳን ተናገረች ሴትዮዋ። ያንቺን እውነታ እግዚአብሔር ሲገልጽልሽ ነው በዕለተ ጾም